ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን በኩዌት የሚገኙ የአሜሪካ ጦር ሰፈሮች ላይ የባላስቲክ ሚሳኤልና የድሮን ማዕበል ማዝነቧን ይፋ አደረገች። አሜሪካ በኢራን ላይ የምታደርሰው ጥቃት ዛሬ 11ኛ ቀኑን ይዟል። ፕሬዚዳንት ዶናልድ ትራምፕ ከመሬት በታች የተገነባው የቴህራን የኒውክሌር ተቋም ላይ ጥቃት እንደሚሰነዝሩም ዝቷል። አሜሪካ በኢራን እያካሄደች ባለው ጦርነት እስካሁን 37.5 ቢሊዮን ዶላር ወጪ ማድረጓም ተነግሯል። ከ200 በላይ የወንጀል ክሶች የተመሰረቱበት ኢትዮጵያዊ ወጣት በአሜሪካ በቁጥጥር ስር ዋለ። እነዚህንና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣችኋለን። አብራችሁን ቆዩም። አሜሪካ በኢራን ላይ የምታደርሰው ጥቃት ዛሬ 11ኛ ቀኑን ይዟል። ትራምፕ በኢራን ናታንዝ የሚገኘውን ከምድር በታች የተገነባ የኒውክሌር ተቋም እንደሚመቱ መዛታቸውን ተከትሎም ቴህራን የአጸፋ ምላሽ እንደምትሰጥ ማስጠንቀቃለች። የአሜሪካ ማዕከላዊ እዝ ሴንቲኮም እንዳለው በኢራን ላይ የደረሰ ያለው ተከታታይ ጥቃት ዓላማው በሆርሙዝ ወሽመጥ ላይ ለንግድ መርከቦች አስጊ የሆነ አቅሟን ለማዳከም ነው። የኢራን ብሔራዊ መገናኛ ብዙሃን እንደዘገበው በቴህራን የአየር መቃወሚያዎች ስራ እንዲጀምሩ ተደርጓል። በታሪባዝ ቻህባር ኮናርክ እና በቡሻሃር ፍንዳታዎች መሰማታቸው ታውቋል። ቡሻሃር የኢራን ብቸኛው የኒውክሌር ማብለያ ተቋም የሚገኝበት ስፍራ ነው። ኢራን አሜሪካ ላደረሰችባት ጥቃት በምላሹ በመካከለኛው ምስራቅ የሚገኙ የጦር ሰፈሮች ላይ ድብደባ አድርሳለች። ኢራንና አሜሪካ የተኩስ አቁም ስምምነት ላይ ደርሰው የነበረ ቢሆንም በሆርሙዝ ወሽመጥ አስተዳደር ጉዳይ ዳግመኛም ወደ ውጊያ ተመልሰዋል። ኢራን ከ30 በላይ የንግድ መርከቦች ላይ ጥቃት አድርሳለች ሲል የአሜሪካ ማዕከላዊ እዝ ከሷል። የኢራን ወታደራዊ ተቋማት፣ የባህር ኃይል፣ የአየር ኃይልና ሌሎችም የአገሪቱ የጦር መሰረተ ልማቶች ላይ ጥቃት መፈጸሙንም አስታውቋል። ኢራን እንድንወያይ አጥብቃ እየለመነች ነው ሲሉ ፕሬዚዳንት ትራምፕ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ጦርነቱ እንዲቆም እንድንወያይ አጥብቃ እየለመነች ነው፣ ካልሆነ ግን ይወድማሉ ሲሉ ዝተዋል። ከሊባኖስ ፕሬዚዳንት ጆሴፍ አውን ጋር ሆነው በዋይት ሀውስ በሰጡት ጋዜጣዊ መግለጫ በተስፋ መቁረጥ ውስጥ ናቸው ያሉት ኢራናውያን ከኛ ጋር መወያየት ይፈልጋሉም ብለዋል። ሆኖም ግን ትርጉም ያለው ውይይት የማይፈልጉ ከሆነ መገናኘቱን አንፈልግም ሲሉ አክለዋል። የየመን ሁቲ አማጽያን በሳውዲ አረቢያ የባህር እንቅስቃሴ ላይ የጣሉትን ክልክላ በተመለከተ ሁቲዎች የሳውዲን ወደብ ከዘጉ አሜሪካ ጉዳዩን ትፈቷለችም ብለዋል። ሁቲዎች ሳውዲ አረቢያ ላይ የባህር እንቅስቃሴ እገዳ መጣላቸውን አሳውቀዋል። ከሳውዲ አረቢያ ነዳጅ ጭነው በቀይ ባህር በኩል ሲቀዝፉ የነበሩ ሁለት ግዙፍ መርከቦች ከየመን ታጣቂ ቡድን ሁቲ በተሰጣቸው ማስጠንቀቂያ ምክንያት አቅጣጫቸውን እንዲቀይሩ መደረጋቸውን ሮይተርስ ማስነበቡ ይታወሳል። የሊባኖሱ ፕሬዝዳንት ጆሴፍ አውን በዋይት ሀውስ ትራምፕን አሞካሽተው ጉብኝቱን ለረጅም ጊዜ ጠብቁት እንደቆዩም ተናግረዋል። የእስራኤልና ሊባኖስ ጦርነት እስከ ወዲያኛው ያከትማል ብለው ተስፋ እንደሚያደርጉ ጠቅሰው ይህም የትራምፕ ሌጋሲ ይሆናል ብለው ተስፋ እንደሚያደርጉም አንስተውላቸዋል። ትራምፕ ለሊባኖስ ብዙ ድጋፍ እንደሚያደርጉና አገሪቱ በሚገባት መጠን እንደሚያግዙም ተናግረዋል። ኢራን በኩዌት የሚገኙ የአሜሪካ ጦር ሰፈሮች ላይ የባላስቲክ ሚሳኤልና የድሮን ማዕበል ማዝነቧን አስታወቀች። የአሜሪካ ማዕከላዊ እዝ በኢራን ወታደራዊ መሰረተ ልማቶች ላይ ተከታታይ የኃይል ጥቃት ማድረሱን ተከትሎም ኢራን በምላሹ በኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ አዲስ የባላስቲክ ሚሳኤልና የድሮን ማዕበል ማዝነቧን ይፋ አድርጋለች። የኢራን እስላማዊ አብዮታዊ ዘብ በኩዌት የሚገኙትን ዋና ዋና የጦር ሰፈሮች መመታታቸውን አስታውቋል። በኢራን ሚሳኤሎችና ድሮኖች ምክንያት በኩዌት የሚገኙ የኤሌክትሪክ ኃይል ማመንጫዎችና የባህር ውሃ ወደ ንጹህ መጠጥ ውሃ የሚቀይሩ ግዙፍ ጣቢያዎች ላይ ከፍተኛ ጉዳት ተመዝግቧል። የኩዌት ጦር አየር መከላከያ ስርዓቶች በሰማይ ላይ የተተኮሱትን ሚሳኤሎችና ድሮኖች ለማክሸፍ ተደጋጋሚ ጥቃቶችን ሲሰነዝሩ ከተማዋ በከባድ ፍንዳታ ድምፅ ተናውጣለችም ተብሏል። ጥቃቱ ኩዌትን ብቻ ሳይሆን ባህሬንን፣ ዮርዳኖስና ኢራቅንም ያካተተ በመሆኑ የዓለም የነዳጅ ዋጋ በአንድ ጊዜ እንዲያንሰራራና የሆርሙዝ ወደብ የንግድ መስመር እንዳይ ዘጋ ስጋት ፈጥሯል። የቀጠና ውጥረት ወደ ከፋ ወታደራዊ ግጭት የተሸጋገረ ሲሆን የአሜሪካና የኢራን የእርስ በርስ ምላሽ ቀጠናውን ወደ ያልተጠበቀ አደጋ እያስገባው ይገኛል። በሌላ መረጃ ኳታር ለደረሰባት ጥቃት ኢራን ካሳ እንድትከፍል ጠየቀች። ኳታር በግዛቷ ላይ ለደረሱት ወታደራዊ ጥቃቶችና ውድመት ኢራን ሙሉ የሕግ ተጠያቂነት እንዳለባት አንስታለች። ለደረሱት ጉዳቶች በሙሉ ካሳ እንድትከፍልም ጠይቃለች። ዶሃ ይህንን አቋሟን ለተባበሩት መንግስታት ድርጅት
ጥቃትና ለጸጥታው ምክር ቤት በላከችው ይፋዊ ደብዳቤ ያሳወቀች ሲሆን ኢራን ላደረሰችው ጥቃትና ላስከተለው መዘዝ ሙሉ ኃላፊነትን መውሰድ አለባት ስትልም አሳስባለች። በደብዳቤው ላይ እንደተጠቀሰው በሆርሙዝ ሰርጥ አቅራቢያ አልሩካያት በተሰኘው የኳታር ነዳጅ ጫኝ መርከብ ላይ ሐምሌ 7 የተፈጸመው ጥቃት እንዲሁም ሐምሌ 12 እና ሐምሌ 17 በኳታር ላይ የተተኮሱት ሚሳኤሎች ለዚህ ውሳኔ ምክንያትም ሆነዋል። በተለይም ሐምሌ 12 ቀን በተደረገው የውጊያ መከላከል ወቅት በወደቁ የብረት ስብርባሪዎች ምክንያት ሕፃንን ጨምሮ 3 ሰዎች ጉዳት እንደደረሰባቸው ኳታር ይፋ አድርጋለች። በመጨረሻም ኳታር በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሰረት ራሷን የመከላከል የሀገሯ ሉዓላዊነት፣ ጸጥታና የዜጎቿን ደህንነት ለማስጠበቅ አስፈላጊውን እርምጃ የመውሰድ ሙሉ መብቷ የተጠበቀ መሆኑንም ገልጻለች። ከ200 በላይ የወንጀል ክሶች የተመሰረቱበት ኢትዮጵያዊ ወጣት በአሜሪካ በቁጥጥር ስር ውሏል። በሰሜን ቨርጂኒያ በሚገኙ የተለያዩ የስፖርት ማዕከላት መኪና ማቆሚያዎች ላይ በተሽከርካሪዎች ላይ ያነጣጠረም ተከታታይ ስርቆት ሲፈጽም ነበር የተባለ የ29 ዓመት ኢትዮጵያዊ ወጣት 200 ያህል ተደራራቢ የወንጀል ክሶች ተመስርተውበታል። ቁም ነገር አያልሶ የተሰኘው ይህ የአሌክሳንድሪያ ነዋሪ ለወራት የተደረገን ሰፊ የፖሊስ ክትትልና ምርመራ ተከትሎም ባለፈው ሰኔ 26 ቀን በቁጥጥር ስር መዋሉ መርማሪዎች ይፋ አድርገዋል። ፖሊስ እንዳብራራው ተጠርጣሪው ቢያንስ ከሚያዝያ 2026 ጀምሮ በፌርፋክስ ካውንቲ በፎልስ ቸርች እና በአካባቢው በሚገኙ መኪና ማቆሚያዎች ሳይቆለፉ የተቀመጡ ተሽከርካሪዎችን በመለየት የኪስ ቦርሳዎችን፣ ጥሬ ገንዘብ፣ የባንክ ክሬዲት ካርዶችንና ሌሎች የግል ንብረቶችን ሲሰርቅ ቆይቷል። ተጎጂዎች ንብረታቸው መጥፋቱን እንኳ ገና ሳያውቁ ተጠርጣሪው የተሰረቁትን ካርዶች በመጠቀም በፍጥነት በአቅራቢያ ከሚገኙ መደብሮች የክፍያ ስጦታ ካርዶችን በመግዛት ከፍተኛ የማጭበርበር ወንጀል መፈጸሙ በምርመራው ተረጋግጧል። በፌርፋክስ ካውንቲ ብቻ በሴንትሪቪል፣ በሬስተን እና በማክሊን አካባቢዎች በርካታ ተመሳሳይ የስርቆት ወንጀሎች መፈጸማቸው በፖሊስ መዝገብ ሰፍሯል። በቁጥጥር ስር በዋለበት ወቅት በፌርፋክስ ካውንቲ ብቻ 32 አዳዲስ ክሶች የጨመሩበት ሲሆን በአጠቃላይ በተለያዩ አካባቢዎች የፈጸማቸው ተደራራቢ ወንጀሎች የክስ ብዛታቸውን ወደ 200 አድርሶታል። ተጠርጣሪው ቁም ነገር አያልሰው ሐምሌ 14 ቀን በፌርፋክስ ካውንቲ ለቀረቡበት ክሶች በገዛ ዋስትናው ከእስር እንዲለቀቅ የተደረገ ቢሆንም በፎልስ ቸርች ፖሊስ መስሪያ ቤት በቀረቡበት የተለያዩ የወንጀል ክሶች ምክንያት በዚህ ሰዓት በአርሊንግተን ካውንቲ እስር ቤት በጥበቃ ስር ይገኛልም ተብሏል። አሜሪካ በኢራን እያካሄደችው ባለው ጦርነት እስካሁን 37.5 ቢሊዮን ዶላር ወጪ አድርጋለች ተባለ። በኢራንና በአሜሪካ መካከል ጦርነት ከተቀሰቀሰ ወዲህ ዋሽንግተን እስካሁን 37.5 ቢሊዮን ዶላር ወጪ አድርጋለችም ተብሏል። ይህ ወጪ ባለፈው ግንቦት ወር ከተደረገው ግምት ጋር ሲነጻጸር የ8 ቢሊዮን ዶላር ጭማሪ አሳይቷልም ተብሏል። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት አሁንም ተጨማሪ በጀት እንዲፈቀድላቸው ጠይቀዋል። ሚኒስትሩ በሴኔት የገንዘብ ድል ኮሚቴ ፊት ቀርበው በሰጡት ማብራሪያ ኮንግረሱ አስቸኳይ ተጨማሪ በጀት ካላጸደቀ የሀገሪቱ ወታደራዊ ስልጠናዎች ሊስተጓጉሉ እንደሚችሉም አስጠንቅቋል። ሄግሴት ለመከላከያ መስሪያ ቤታቸው ፔንታጎን 87 ቢሊዮን ዶላር እንዲፈቀድ የጠየቁ ሲሆን ከዚህ ውስጥም 67 ቢሊዮን ዶላሩ በመካከለኛው ምስራቅ ለሚካሄዱ ወታደራዊ ዘመቻዎች የሚውል መሆኑን አንስቷል። ይህ የበጀት ጥያቄ የቀረበው በመካከለኛው ምስራቅ 3 የአሜሪካ ወታደሮች በተገደሉበትና ጦርነቱ ወሳኝ ምዕራፍ ላይ በደረሰበት በዚህ ሰዓት ነው። ዋይት ሀውስ ለቀጣዩ የበጀት ዓመት 1.5 ትሪሊዮን ዶላር ለፔንታጎን እንዲመደብ መጠየቁ የሚታወስ ሲሆን ይህም የአሜሪካን ወታደራዊ ወጪ በታሪክ ከፍተኛ ደረጃ ላይ ያደርሰዋልም ተብሏል። አሜሪካ በኢራን ላይ ለ11 ተከታታይ ቀናት ጥቃት መሰንዘሯን የቀጠለች ሲሆን ኢራንም በአሜሪካና በአጋሮቿ ላይ የአጸፋ ጥቃት በመሰንዘር ትገኛለች።